የአርቲስት ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ኢትዮሪካ የተባለ አዲስ አልበም መውጣቱን ተከትሎ ከ100 በላይ ግለሰቦች እንዲሁም ከአርቲስቱ ጋር የቅርብ ስራ ግንኙነት ያላቸው ሁለት ሰዎች መታሰራቸው ይታወሳል። እንደ መሰረት ሚዲያ ከሆነ በአሁኑ ወቅት በመንግስት በኩል በአርቲስቱና በታሰሩት ሰዎች ዙሪያ የሚያጠነጥን ዘጋቢ ፊልም ወይም ዶክመንተሪ እየተዘጋጀ እንደሚገኝ ተነግሯል። የአርቲስቱ ምክትል ማናጀር ማህሌት ሰለሞን አልበሙ ከመውጣቱ በፊት በአርቲስት ቴሌቪዥን መግለጫ እንዳንሰጥ ተከለከልን ማለቷን ተከትሎ እንደታሰረች ይታመናል። የፌደራል ፖሊስ ንግግሯ በአዲስ አበባ ሁከትና ብጥብጥ ለመፍጠር የታለመ ነው በሚል ለፍርድ ቤት ያቀረበ ቢሆንም መሰረት ሚዲያ ከምንጮቹ አገኘሁት ባለው መረጃ ግን ማህሌት በካሜራ ፊት ቀርባ መግለጫውን ሳንከለከል እንደተከለከልን አድርገን የገለጽነው አልበሙ ትኩረት እንዲያገኝና ማስታወቂያ ለመስራት ነው ብላ እንድትናገር እየተጠየቀች እንደሚገኝ አመልክቷል። ይህንን የግዳጅ ቃል ከተናገረች እንደምትለቀቅ ቃል እንደተገባላትና የዘጋቢ ፊልሙ ዝግጅት እስኪጠናቀቅ ድረስም ከጠበቃዋ ጋር እንዳትገናኝ መከልከሏ እየተዘገበ ይገኛል። የአርቲስት ቴዲ አፍሮ ስቱዲዮ መዘረፍን በተመለከተ የሚጋጩ መረጃዎች እየወጡ ይገኛሉ። የፌደራል ፖሊስ ምንም አይነት ዘረፋም ሆነ ምርመራ የለም በማለት ለቲክቫ ኢትዮጵያ ምላሽ ቢሰጥም የዶይቼ ቬለ ዲደብሊው በዘገባው ግን የአርቲስቱን የቅርብ ሰዎች ጠቅሶ ሲኤምሲ አካባቢ የሚገኘው ስቱዲዮ መሳሪያ በታጠቁ አካላት መዘረፉንና ጠባቂዎች መደብደባቸውን አረጋግጫለሁ ብሏል። በተጨማሪም መንግስት የህንፃውን ጥበቃዎች በመያዝ ስቱዲዮ አልተዘረፈም፣ መረጃው ውሸት ነው የሚል ምስክርነት በካሜራ እየቀረጸ እንደሚገኝ በመሰረት ሚዲያ ዘገባ ላይ ተመልክቷል። በአሁኑ ወቅት አንድ ኮሚቴ ተዋቅሮ የማህሌትን ንግግር የህግ ባለሙያዎችን፣ የአክቲቪስቶችንና የተወሰኑ ነዋሪዎችን በማካተት ዘጋቢ ፊልም እየተዘጋጀ እንደሚገኝ ተጠቁሟል። የፊልሙ ዋና ዓላማ በዘፈን ሰበብ አመጽ ለመቀስቀስ ታስቦ ነበር የሚል ትርክትን ለህዝብ ለማቅረብ እንደሆነ እየተነገረ ነው። ፖሊስ አርቲስቱ በሰላም ቤቱ እየኖረ እንደሆነና በሱ ላይ የሚደረግ ምርመራ እንደሌለ ቢገልጽም የኢትዮሪካ አልበም መውጣቱን ተከትሎ እየተወሰዱ ያሉ እርምጃዎች ግን በአርቲስቱ የስራ ባልደረቦችና አድናቂዎች ላይ ያነጣጠሩ መሆናቸውን መረጃዎች እየጠቆሙ ነው። ሰሞኑን ደግሞ በአዳማ በተዘጋጀ ኮንሰርት ላይ ዮሳን ጌታሁን የተባለ የኦሮምኛ ሙዚቃ አቀንቃኝ በመድረክ ላይ ሆኖ ዘፈኑን ከመጀመራችን በፊት ሀገር ለሞተችባቸው የህሊና ጸሎት እናድርግ በማለት በሳቅ ታጅቦ ያደረገው ንግግር በቴዲ አፍሮ ዳስጣል ዘፈን ላይ ለተነሳው አገር የሞተበት የቴዲ ያለቅሳል ለሚለው ጥልቅ የሐዘን መግለጫ የተዘነዘረ ማላገጫ እንደሆነ ተነግሯል። የድርጊቱ ድምፃዊው ከገላና ጋሮምሳ ጋር በመሆን ጋለሜሴና በሚል ነጠላ ዜማ ለቴዲ አፍሮ ከሰጡት ምላሽ የቀጠለ ሲሆን በወቅቱ ጨፍላቂው ሀገር እውነትም ሞታለች በማለት ሀገራዊ ህመምን ለማላገጫነት ተጠቅሞበታል ተብሏል። ይህ የዮሳን ያቋም መለዋወጥ ከጥቅም ጋር የተያያዘ መሆኑን ታዛቢዎች በዝርዝር እያጋለጡት ይገኛሉ። ድሮ የጀዋር መሐመድ መታሰር ተገን በማድረግ ቡሎ በሚለው ዘፈኑ ምሁሩ ለምን ይታሰራል፣ የጀግናው ልጅ ገዳይ ይታወቅ እያለ የህዝብን ስሜት ሲቀሰቅስ የነበረው ዮሳን ጀዋር በግል ማስታወሻው ላይ እንደገለጸው በዘፈኑ ምክንያት ፈረስ እስከ ማሸለም ደርሶ እንደነበር ይታወሳል። ጀዋር ሲራጅ መሐመድ አልጸጸትም በተባለው መጽሐፉ ገጽ 389 ላይ ከስር ከተፈታው በኋላ በሚለው ርዕስ ስር እኔ ልፈታ አካባቢ ድምፃዊ ዮሳን ጌታሁን ብሎግ የሚል ዘፈን አውጥቶ ስለነበር ህዝቡም ዘፈኑ ስለኔ እንደሆነ በመገንዘብ በቪዲዮ ውስጥ የሚታየውን አይነት ፈረስ ከነሙሉ ቃው በስጦታ አበርክቶልኛል ሲል ጽፏል። ዮሳን ጌታሁን ቡሎ ያለው ፈረስ ተፈልጎ ለጀዋር መሸለሙ ለጃዌ ከሁሉም ስጦታዎች በላይ የሆነ ደስታ እንደፈጠረበት መገመት ይቻላል። ቡሎ ማለት በአፋን ኦሮሞ ህዝቡ ጀግና የሚላቸውን ፈረሶች የሚያሞካሽበት ቃል ነው። ዮሳን ጌታሁን በዚህ ሙዚቃው ጀዋርም በጀግኖቹ የኦሮሞ ፈረሶች ስም እየጠራ ፈንጂ ፈንድቶ የፈነዳ ተወርዋሪ የቀትር ዘንዶ አዞ አድፍጦ ያዘው ተወርውሮ መጥቶ የፈነዳ እምቢ ያለ ምሁሩ ፈረስ ብቻውን እንዴት ይጋልባል? ፈረስ ብቻውን አይጋልብም። ገብሱም መብላት እምቢ ብሎ ለምን ታስሮ ይውላል እያለ ይጠይቃል። አሁንም ጀዋርን ወንዱ የጀግና ዘር ጠቢብ የጀግና ዘር ሲጋልብ ነው የሚያምርበት፣ ብሎ ሲጋልብ ነው የሚያምርበት፣ ለምን እስር ቤት ይውላል እያለ ይገልጿል ይጠይቅለታልም። ዮሳን እዚሁ ብሎ የተባለ ዘፈኑ ስንኞች ውስጥ የዚያን ጀግና ልጅ ገዳይ ፈልጉልን ይላል። ዘፈኑ ከአጫሉ ሁንዴሳ መገደልና በዚያም ሰበብ ከጀዋር መታሰር በኋላ ይወጣ እንደመሆኑ ገዳዩን አፋልጉኝ የሚልለት ልጅ አጫሉ ሁንዴሳ ቦንሳ መሆኑ ነው። ይሁን እንጂ ያ የትናንቱ የነጻነት ታጋይ ዛሬ ላይ በ10,000 ካሬ ሜትር መሬትና በካድሬዎች ጥቅም ተለውጦ የቆመለትን ዓላማ በካርታ ቀይሮታል እየተባለ ይገኛል። የአስተያየት ሰጪዎች ትችት እንደሚያመለክተው ዮሳን ጌታሁን ዛሬ ላይ በባለስልጣናት ትዕዛዝ በሚዘጋጁ የፕሮፓጋንዳ መድረኮች ላይ ብቅ እያለ የሚከፍተው አፉ ለኪነ ጥበብ ሳይሆን ለሆዱና ለቦታ እንደሆነ እየተነገረ ይገኛል። ትናንት በዜማው ሲቃወመው የነበረውን ስርዓት ዛሬ በፕሌይባክ እያጀበ የህዝብን መከራ የሚያቃልል ቀልደኛ ሆኖ ማለፉ አርቲስትነት በአቋራጭ መብልጸጊያ መንገድ እየሆነ መምጣቱን የሚያሳይ አሳዛኝ እውነታ ሆኗል ተብሏል።
በዘመኑ ጀግንነት በገበያ በማይሸጥበት ሁኔታ ዮሴን ጌታሁን ግን ህሊናን በመሬት ካሬ ሜትር መተመን እንደሚቻል በተግባር ያሳየ የዘመኑ የጥበብ ነጋዴ ተብሎ እየተፈረጀ ይገኛል። የሆነው ሁሉ ቢባልበት ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮን ስናስብ መጀመሪያ ወደ አእምሯችን የሚመጣው ድምፁ ሳይሆን የፈጠረው ኢትዮጵያዊ ድባብ እንደሆነ ይነገራል። ቴዲ ማለት በዘመናችን ለታሪክና ለፍቅር የቆረጠ የኪነ ጥበብ ጠበቃ ተደርጎ ይወሰዳል። እሱ ተራ መንገደኛ ሳይሆን ከቀዳማዊ ኃይለ ሥላሴ ግርማ ሞገስ እስከ አጼ ቴዎድሮስ ቁጭት ድረስ ያሉትን ታሪካዊ ትዝታዎች በዜማ ቋጥሮ ወደ ዛሬው ትውልድ የሚያሻግር የሙዚቃ ድልድይ እንደሆነ ይገለጻል። የሱ ግጥሞች እንደ ወርቅ አንጥረኛ ተመጣው እንደ ጥንታዊ ብራና በጥንቃቄ የተሰደሩ እንደሆኑ ይነገራል። በቴዲ ዘፈን ውስጥ ፍቅርና ፖለቲካ ተቃቅፎ እንደሚገኙ ይገለጻል። አንዴ ላምባዲና እያለ በናፍቆት ኩራዝ ውስጥ ሲያነድ፣ በሌላ በኩል ደግሞ ጥቁር ሰው እያለ በታሪክ ካባ ሲያስታጥቅ እንደሚታይ ይታወቃል። ብዙዎች ቴዲን የሚወዱ ስለሚዘፍን ብቻ ሳይሆን አዝማሚያው የህዝብ ልብ ትርታ ስለሆነ ነው። እሱ በሚያወጣቸው አልበሞች መካከል የሚኖረው የዓመታት ዝምታ ለሙዚቃ አፍቃሪው ልክ እንደ አብይ ጾም እንደሚረዝም ይነገራል። ነገር ግን አዲስ ዜማ ሲለቅ የአገሪቱ አየር ባንዴ እንደሚቀየርና የቴዲ ዜማ በየመንደሩ እንደሚነገስ እየተገለጸ ይገኛል። ቴዲ አፍሮ በአገራዊ ስነ ልቦናችን ውስጥ ሚዛን ነው ይላሉ ጸሐፊያን። እሱ ሲዘፍን ታሪክ ከአቧራዋ ተነስታን ሸበላ ሆና እንደምትመጣ ይገለጻል። ለሙዚቃ ያለው ፍቅር ልክ እንደ አጼ ቴዎድሮስ መድፍ እንደሆነና አንዴ ከተተኮሰ በኋላ አካባቢ ሁሉ እንደሚናወጥ፣ ነገር ግን ከጥፋት ይልቅ ግንባታን ከጥል ይልቅ ፍቅርን እንደሚዘራ ተጽፎ አንብበናል። በአጭሩ ቴዲ መስማት ማለት በሙዚቃ ቋንቋ ኢትዮጵያዊነትን ዳግም መመረቅ ማለት ነው። ቴዲ አፍሮ ተውልጄ ኪነት ከሀቅ ታረቅ እያለ ደጋግሞ ከዚህ ሙያ እንዲርቅ የመከረውን ወላጅ አባቱን አቶ ካሳሁን ግርማሞን በሙዚቃው ሲያስታውስና ሲያጽናና እናገኘዋለን። ሙዚቃ ህይወቴ በሚለው ዜማ ውስጥ አባቱን መቃብር ፈንቃይ በሆነ የሬጌ ምት እንደሚከተለው ጠርቷቸዋል። ቆመ ካላየ አታምንምና ላባብል ዛሬ በክራሬ ቃና በሟች ማዘን የለም ባለው መጽናናት ነው ብለን እንዳስተማርከኝ በአንተው ምክር ሄጄ በአንተው አስጨከንከኝ። ቴዲ አባቱ እንዳስተማሩት ሞትም ይሞት የታ አባቱ እያለ በሞት ላይ እየፎከረ በዳንኪራና በዜማ ከአባቱ ጋር አብሮ እንደሚነሳ ይገልጻል። ብላቴናው ቴዲ አፍሮ ሲነሳ አገር አብራው እንደምትነሳና ኢትዮጵያ ሲባል ስሙ አብሮ እንደሚነሳ የሚገለጽ ሲሆን ድምፃዊው የዚህ ትውልድ በረከት እንደሆነ እየተነገረ ይገኛል። ከሱ በተቃራኒው ስማቸው የሚነሳ የሙዚቃ ስሞች ግን እየበዙ ነው። በኢትዮጵያ ሙዚቃ በታዋቂ ግለሰቦች የሚፈጸሙ አስነዋሪ ድርጊቶችና አሰቃቂ ጥቃቶችም እየተበራከቱ መጥተዋል። እነዚህ ድርጊቶች በዝምታ ከመታለፍ አልፈው አንዳንድ ጊዜ በሕግ ስርዓቱ ውስጥ ባሉ ክፍተቶች ምክንያት ተገቢውን ፍርድ ሳያገኙ ሲቀሩ ይስተዋላል። ተወዳጅ በተሰኘው ዘፈኑ የሚታወቀው ድምፃዊ አህመድ ሁሴን ወይም ማንጁስ በተደጋጋሚ ሴቶችን በመደብደብና ጥቃት በመፈጸም ስሙ ይነሳል። ሰሞኑንም አንዲትን ሴት ለመድፈር ሞክሮ ከፍተኛ አካላዊ ጥቃት እንዳደረሰባት ተገልጿል። ተጎጂዋ ስትጮህ ስልኳንና ፓስፖርቷን ይዞ በመሄድ ንብረቷ እንዲመልስላት ስትለምነው ደግሞ በመኪና ውስጥ ከፍተኛ ድብደባ ፈጽሞባታል። በመጨረሻ መኪናውን እየነዳ በሩን ከፍቶ መሬት ላይ ገፍትሮ ጥሏት ሄዷል። ተጎጂዋ ለላንቻ ፖሊስ ጣቢያ ቃል ብትሰጥም ፖሊስ ተጠርጣሪውን አስሮ ለፍርድ ከማቅረብ ይልቅ ለቆታል። በቅርቡ በወጣ መረጃ ደግሞ ፍርድ ቤቱ አህመድ ማንጁስ የተባለውን ደፋሪና ጨካኝ ደብዳቢ በ300 ብር ብቻ በመቅጣት በነጻ አሰናብቶታል። ይህ ውሳኔ በተጎጂዋ ላይ የተፈጸመ ስድብና ፍትህ እንደ ይሁዳ በ300 ብር የተሸጠችበት አሳፋሪ ድርጊት ተደርጎ ተወስዷል። ተጎጂዋን በእጮኛውና በተለያዩ ሰዎች በኩል ሲያስፈራራት እንደቆየ የተገለጸ ሲሆን ጉዳዩ ደግሞ እንዲጣራ ጥሪዎች እየቀረቡ ነው። በተመሳሳይ ዝነኛው የኦሮምኛ ሙዚቃ አቀንቃኝ አንዱዓለም ጎሳ ፍቅረኛው ቀነኒ አዱኛ ራሷን ከፎቅ በመዝለል እንደገደለች ይናገራል። እርሱ በሞቷ ላይ እጁ ንጹህ እንደሆነ ቢገልጽም ከሞቷ በፊት በመካከላቸው ከፍተኛ ጭቅጭቅና ቅናት እንደነበረም አይክድም። የቀነኒ ቤተሰቦችና ወንድሟ ግን ፍትህ ለቀነኒ በማለት አንዱዓለም ለሞቷ ተጠያቂ እንደሆነ ይከራከራሉ። ለዚህም እንደመነሻ የሚጠቀሰው የቀነኒ ሰውነት ተላልጦ መገኘቱ ነው። በኢትዮጵያ ግልጽ የህግ ጥረት በመኖሩ ጉዳዩ አሁንም አነጋጋሪ ሆኖ ቀጥሏል። ድምፃዊ አብርሃም በላይነህ ከፍቅረኛው ዶክተር ቤዛ ተዋበ ሞት ጋር በተያያዘ በቁጥጥር ስር ውሎ ነበር። ሟች ከ3ኛ ፎቅ ወድቃ ህይወቷ ማለፉ የተነገረ ሲሆን አብርሃም በበኩሉ ራሷን ያጠፋች እንደሆነ በጠበቆች በኩል ሲከራከር ቆይቷል። ፖሊስ ተጨማሪ ሙያዊ ማብራሪያ ሲጠይቅ የነበረ ቢሆንም ድምፃዊው ከዚያ በኋላ ቀን በቀን የተሰኘ አልበም ይፋ አድርጎ ነበር። ጋዜጠኛ ሶፎንያስ ዋሲሁን በባህልና ህግ ያልተፈቀዱ ተግባራትን በመፈጸሙ ስሙን ሲነሳ ቆይቷል። ድርጊቱ በማህበረሰቡና በወጣቶች ላይ ክፉ ተጽዕኖ እንዳለው በመገለጹ አሻም ሚዲያ ሶፊ ሾው የተባለውን ፕሮግራም በማቋረጥ ከሚዲያ እንዲርቅ አድርጎታል። ሶፎንያስ ራሱን ለማስተካከል ጸበል ገብቻለሁ ቢልም በአሁኑ ወቅት የት እንዳለ አይታወቅም። ከላይ ከተጠቀሱ ዝነኞች በተለየ ፍቅረኛውን በአሰቃቂ ሁኔታ የገደለው ብሩክ ደጀን ሲሳይ በህግ ተቀጥቷል።
ግለሰቡ ሟች ጥጋብ ሙላትን ባህር ዳር የታመመ ቤተሰብን ጠይቅ በሚል ሰበብ ከቤቷ ከወሰዳት በኋላ ጫካ ውስጥ በፌሮ ብረት ጭንቅላቷን ደጋግሞ በመምታት ሕይወቷ እንዲያልፍ አድርጓል። የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት መጋቢት 25 ቀን 2018 ዓ.ም በዋለው ችሎት ግለሰቡም በ25 ዓመት ጽኑ እስራት እንዲቀጣ ወስኖበታል። እንደ አህመድ ማንጁስ ያሉት በነጻ ሲለቀቁ ግን ታዛቢዎች እንዴት ነሽ እናት ኢትዮጵያ፣ እኔ ህዝብ ነው ያሳደገኝ፣ እንዲህ አይነት ነገር ውስጥ አልገባም ብሎ በድፍረት የሚናገር ደፋሪ ያለሽ ሀገር፣ ወንጀለኛም በ300 ብር ዋስ የምትፈቺ ሀገር እንዴት ነሽ ብለው እየጠየቁ ይገኛሉ። እናንተ ምን ትላላችሁ? የኛና በቃን። ሰላም ይስጥልን።